አጽመ ሰማይ ነገረ ዚአየ ወትስማ ምድር ቃላ ማርያም ይእቲ ትውክልትየ
አብረን እንዘምራለን። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። በሥጋዊ ሳይሆን በመንፈስ ዓይኖቼ ለማየት እሻለሁ ከልቤ ጓጉቼ። ስራዬ የከፋ መሆኑን አውቃለሁ፣ ስምሽን መጥራት እጅግ እፈራለሁ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። ክብርሽ የበዛ ነው ቤዛዊተ ኩሉ፣ ምሕረት ታሰጫለሽ ለለመነሽ ሁሉ። ባንቺ የተመካ ምንም አያገኘው፣ የገሃነም እሳት ሲኦልም አይበላው። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። የልዑል ማደሪያው የሲና ጸባጦስ አንቺን ላመስግንሽ ከደዌ እንድፈወስ። ፍቀጂልኝ ድንግል ካንቺ ጋር እንድኖር፣ ልጅሽን ማልጅልኝ እንዲያበቃኝ ለክብር። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምንም ተስፋ የለኝ ያላንቺ እናቴ። እመካብሻለሁ እስከ ዕለተ ሞቴ። የምስኪኖች አጽናኝ የችግር ቀን ደራሽ፣ የልቤ ማረፊያ ምግቤ መጠጤ ነሽ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። የጌታዬ እናት ድንግል እመቤቴ ተጠብቃ ትኑር ባንቺ ዘንድ ሕይወቴ። የትሕትና ምንጭ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀደስ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። የቀደመ ጤናችሁንና ኃይላችሁን እንዲመልስላችሁ ብዙ ነገሮችን ትፈልጉ ይሆናል።
እውነት እላችኋለሁ ከቤተ ክርስቲያን ውጪ፣ ከቅዳሴው አገልግሎት ውጪ፣ ከዝማሬው ውጪ፣ ከምናከብረው እና ከሚያከብረን ከክርስቶስ ውጪ የሚያሳርፈን የለም። የሚያሳርፋችሁ ፊት ለፊት ስለሆናችሁና በሚያሳርፋችሁ እየተባረካችሁ ስለሆነ እልል ብላችሁ አንዴ እግዚአብሔርን አመስግኑልኝ። ይሄ የገባቸው ቅድስት ኢየሉጣንና ቅዱስ ቂርቆስን የገባቸው ምንድነው ካላችሁኝ፣ በክርስቶስ ማረፍ። ሰማዕቱ ቅዱስ ቂርቆስንና ቅድስት ኢየሉጣን ያንን ሁሉ ዋጋ እንዲከፍሉ ምን ነው ኃይል የሆናቸው? ያበረታቸው፣ ያሳለፋቸው፣ ያሻገራቸው ምንድነው ካላችሁኝ፣ የሚከፈለውን ዋጋ ሁሉ ከፍሎ በማን ማረፍ ነው? ኧረ ተናገሩ። በማን ማረፍ? በክርስቶስ። አያችሁ፣ አሁን እኔና እናንተ እንደዚህ ወንጌል እየተማር ዝማሬ እየዘመር ቅዳሴ እያስቀደስን እንኳ ሳይቀር ምን እንደሚገጥመን አላወቅንም። ምን እንደሚገጥመን ነገ በሕይወታችን ላይ ምን ሊፈጠር እንደሚችል፣ ነገ በሕይወታችን ላይ የነፍሳችንና የሥጋችን ጉዞ ምን ሊሆን እንደሚችል እስከ ዛሬ ድረስ በዝማሬና በወንጌል አገልግሎት በክፍለ ጊዜ የነበረን የአገልግሎት እና የዘመን ሂደት ምን እንደሚሆን አላወቅነውም። እነርሱ ግን የሚሄዱበትን እና አድራሻቸውን ያውቁ ነበር። ቅዱስ ያሬድ ምን ይላል? አልቦ ዘየአብየከ በመንግሥተ ሰማያት ዘእንበለ ዮሐንስ መጥምቅ ወአነ ፈጣሪከ ወአዲ ዲበ ሰረገላ ኤልያስ እዬ አነብረከ። ተመልከቱ፣ ዕድሜው 3 ዓመት ነው። ስንት ዓመት ነው? ኧረ በማርያም 3 ዓመት ነው። ያን የ3 ዓመቱን ብላቴና ግን በመንግሥተ ሰማያት ምን የሚል የለም፣ የሚበልጥ የለም። በመንግሥተ ሰማያት ምን የሚል የለም፣ የሚበልጥ የለም፣ የሚከተልህ የለም አላለው። እንዳንተ የሚከብር ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ መናኝ፣ መለኩሴ፣ አማኝ፣ ወንድ ሴት የሚከብር የለም አላለው። በመንግሥተ ሰማያት ግን ምን የሚልህ የለ፣ የሚበልጥ የለም። በታሪካችን፣ በትምህርት ቤት ጉዟችን፣ በሥራ ገበታችን፣ ባለን ዝናና በሚኖረን ሀብት ብዙ ጊዜ እንቅልፍ የምናጣው፣ ብዙ ጊዜ ዋጋ የምንከፍለው፣ ብዙ ጊዜ የሰዎችን ላብ እንኳ ሳይቀር አልፈን ለኛ ማድረግ የምንፈልገው፣ ብዙ ጊዜ ሰዎች የሚያሽከረክሩት መኪናና ብዙ ጊዜ ሰዎች የገዙት መኪና፣ ቤት ለኛ እንዲሆን እንፈልጋለን። መብለጥም የምንፈልገው አንዳንዶቻችን በውበት፣ አንዳንዶቻችን በሀብት፣ አንዳንዶቻችን በዝና፣ አንዳንዶቻችን በአቋም፣ አንዳንዶቻችን በተሰሚነት፣ አንዳንዶቻችን እዚሁ ለሚቀረው በኬሚስትሪ፣ በባዮሎጂ፣ በማትስ ዕውቀት ነው። ያ የ3 ዓመቱ ብላቴና ግን በመንግሥተ ሰማያት ምን የሚል የለም፣ የሚበልጥ የለም። እስኪ ራሳችሁን ተመልከቱ። ብዙ ጊዜ ወንጌል ተማራችሁ፣ ብዙ ጊዜ ዘመራችሁ፣ ብዙ ጊዜ አስቀደሳችሁ፣ ብዙ ጊዜ ኪዳን አስደረሳችሁ፣ ብዙ ጊዜ ጾማችሁ፣ ብዙ ጊዜ ጸለያችሁ፣ ብዙ ጊዜ ሰገዳችሁ፣ ብዙ ጊዜ አነባችሁ። እንደዛ እንደ 3 ዓመቱ እንደ ቅዱስ ቂርቆስ በመንግሥተ ሰማያት የሚበልጥ የለም የተባለ ከኔና ከናንተ መካከል እውነተኛ አማኝ፣ እውነተኛ ጾም ልቡን በክርስቶስ ያሳረፈች ትኖር ይሆን? ወገኖቼ፣ በዓለም ላይ ችግር የለውም መበላለት፣ ሰርቶ አንዱን መብለጥ፣ ተምሮ አንደኛውን መብለጥ፣
በጎ አድርጎ በጎንም ሰርቶ የተሻለ ሆኖ መገኘት ኃጢአት እንዳልሆነም አምናለሁ። ግን በክርስቶስ ልባችሁን አሳርፋችሁ እንደዛ እንደ 3 ዓመቱ ብላቴና በመንግሥተ ሰማያት የሚበልጥ የለም ከተባላችሁ ነፍሳችሁ ከሥጋችሁ ሥጋችሁ ከነፍሳችሁ ከመለየቷ አስቀድሞ አድራሻችሁን አወቃችሁ ማለት ነው። ይገርመኛል። እየጾምን እንኳ አድራሻችንን ማወቅ የሚከብደን፣ እየጸለይን እንኳ በክርስቶስ ማረፍ የተሳነን እንደ 3 ዓመቱ ብላቴና ከጌታ ጋር ማውራት ያልቻልን ምስኪኖች ነን። ማን ይርዳን? ማን ይርዳን? በዚህ በሁለተኛ ዮሐንስ ምዕራፍ 2 ቁጥር 16 ላይ አንድ ክርስቲያን አለ። ተመልከቱ። አንድ ክርስቲያን፣ አንድ አማኝ በክርስቶስ እኖራለሁ አርፍ ያለው የሚል ካለ አለ ክርስቶስ እንደተመላለሰ እርሱ ራሱ ደግሞ ሊመላለስ ይገባዋል። ማን እንደተመላለሰ? ክርስቶስ እንደተመላለሰ። ክርስቶስ ከልደቱ እስከ ትንሣኤው፣ ከትንሣኤው እስከ ዕርገቱ ድረስ ምድር ላይ እንዴት ነው የተመላለሰው? ለሕመምተኞች እርሱ እንዴት ነበረ? ለበሽተኞች እሱ እንዴት ነበረ? ለኃጢአተኞች እሱ እንዴት ነበረ? ለድሆች እርሱ እንዴት ነበረ? ሐዘን ላጋጠማቸው ሰዎች በማጽናናቱ ሂደትና ምልልሱ እንዴት ነበረ? በዛ ነው ወገኖቼ መመላለስ ያለብን። ሐዋርያው ጳውሎስ ይህንን የነገረን ክርስትና፣ የክርስትና ሕይወት፣ የክርስትና ጉዞ ከስም በላይ ከመጠመቅም በላይ ከመጾምና ከመጸለይም በላይ ክርስቶስ እንደተመላለሰ መመላለስ ነው። ማን እንደተመላለሰ? አረ በማርያም ማን እንደተመላለሰ? እስኪ አያችሁ፣ ክርስቶስ እንደተመላለሰ መመላለስ። ሁለተኛ ራሱን ክርስቶስን በእርሱ አልፎ መምሰል ነው። ማንን መምሰል? ራሱን ክርስቶስን መምሰል። አይገርምም? ራሱን ክርስቶስን አይደለም ወላጆቻችንን እንኳ መምሰል ከብዶናል። ወላጆቻችንን ጥሩ ሰዎችን መከተል ከብዶናል። በጎ ያደረጉ ሰዎችንን እናመሰግናለን ማለት እንኳ ከብዶናል። የተጠራ ነው፣ የተመረጥነው፣ የታተምነው፣ የተጠመቅነው ዛሬም ቤተ ክርስቲያን ውስጥ ገብተን ተገናኝተን ወንጌል እየተማርን ያለነው እርሱ እንደተመላለሰ መመላለስ ብቻ ሳይሆን ክርስቶስን እንድንመስል ነው። ማንን እንድንመስል? እስኪ በማርያም ራሳችሁን ተመልከቱ፣ ሃይማኖታችሁንም ፈትሹ። እነ ቅዱስ ቂርቆስና ቅድስት ኢየሉጣ ያ የከፈሉለትን የሰማዕትነት ዋጋ ተመልክታችሁ እኔ እኮ የማምነው ቅዱስ ቂርቆስ የሚያምነውን እምነት ነው፣ እኔ እኮ የምከተለው ቅድስት ኢየሉጣ የምትከተለውን እምነት ነው፣ እኔ እኮ ሐዋርያው ጴጥሮስ ተዘግዝቆ የተሰቀለላትን ቤተ ክርስቲያንና እምነት ነው የምከተለው፣ እኔ እኮ 14 መልእክታትን ጽፎ እንደ በግ አንገቱ የታረደላትን ቤተ ክርስቲያን ነው የምከተለው። ግን እኔ ማን ነኝ? በሉ እስኪ። ግን እኔ ማን ነኝ? ግን እኔ ማን ነኝ? እውነት እኔ የቅዱስ ቂርቆስን ስም ስጠራ፣ የቅድስት ኢየሉጣ ስምን ስጠራ የሚያኮራ አንደበት አለኝ ወይ ብላችሁ ራሳችሁን ጠይቁ። የሚያኮራ እነርሱ በእኛ አያፍሩም ወይ? እኛ በእነሱ ላናፍር እንችላለን። ብዙዎቻችን በአባቶቻችን ስም እንነግዳለን፣ በአባቶቻችን ስምም እንምላለን፣ በአባቶቻችን ስምም ጸበሉን አዘጋጅተን እንጠጣለን፣ እንዘክራለን። ግን ሕይወታችን በዛ ተቃኝቷል ወይ? ተቃኝቷል ወይ? ተቃኝቷል ወይ? ይሄ ነው ዛሬ የቅድስት ኢየሉጣንና የቅዱስ ቂርቆስን በዓል ስናከብር በዛ መቃኘት ካልቻል
እነርሱ እንደተመላለሱ እኛም መመላለስ ካልቻን ከባድ ነው። እየሰማችሁኝ ነው? ካዲያ እንደማን ነው እየተመላለስን ያለ ነው? ማንንስ ነው የምንመስለው? እንዴ ወንጌልም እየተማን ዝማሬም እየዘመን ተመለሱም እየተባን ንስሐ ግቡም እየተማን ዛሬም ራሳችንን የምንመስል ከሆነ እርግጥ እላችኋለሁ፣ እውነትም እነግራችኋለሁ፣ እኔም እናንተም ወንጌል አልገባንም። በጠዋቱ መርሐ ግብር ላይ እንዳልኳችሁ ተምራችሁት ይሆናል። ግን ደግሞ ስለ ሕፃኑ ቂርቆስና ስለ ቅድስት አርሴማ በዕለቱ አለማንሳትም ከባድ ስለሆነ ነው፣ ነውርም ስለሆነ ነው፣ ትክክልም ስላልሆነ ነው የምነግራችሁ። ቤታችሁ የ3 ዓመት ብላቴና አንዳንዶቻችሁ ወንድም ይኖራችኋል፣ አንዳንዶቻችሁ ደግሞ እህት ትኖራችኋለች፣ አንዳንዶቻችሁ ደግሞ የ3 ዓመት ልጅ አሁንም ታቅፋችሁ ይሆናል። ከሁሉም በላይ ደግሞ 3 ዓመትን ሳንነካ እኔና እናንተ ለዚህ ዕድሜ አልደረስንም። እስኪ በወላዲተ አምላክ እናንተ በ3 ዓመታችሁ እስኪ ምን ሰርታችኋል? ንገሩኝ እስኪ ንገሩኝ። በ3 ዓመቴ እኔ ከክርስትና ሕይወት አኳያ ይሄንን ሰርቻለሁ ይሄንንም አድርጌያለሁ ብሎ የሚነግረኝ የምትነግረኝ እህት ወንድም ይኖር ይሆን? እኔ ከምርላችኋለሁ 3 ዓመት ራሱ እንዴት እንዳለፍኩትም አላቅም። ምንም እንደሰራሁም አላቅም። ምንም እንደለበስኩም አላቅም። ምንም እንደተጫወትኩም አላቅም። ሰማዕቱ ቅዱስ ሕፃኑ ቅዱስ ቂርቆስ ግን በ3 ዓመቱ የጀመርነውን ገድል የተጠመቅንበትን የክርስትና ሕይወት የያዝነውን ስመ እግዚአብሔር ሳንጨርስ ወደ ኋላ አንመለስም ብሎ እናቱን ወደሚንቀለቀለውና እንደ ክረምት ነጎድጓድ ወደሚጮኸው ይዟት ገባ ይላል። አይገርም? በስንት ዓመቱ? እስኪ ተናገሩ። በስንት ዓመቱ? ስለማን? ስለ ክርስቶስ ፍቅር። ስለማን? ስለ ሃይማኖቱ። ስለማን? ስለዚች ቤተ ክርስቲያን። ስለማን? ስለ መንግሥተ ሰማያት። ስለማን? ከሁሉም በላይ ቀራንዮ አደባባይ ላይ ስለተከፈለው ዋጋ እናቱ ልጁን ይዛው ሳይሆን ልጁ እሷን ይዟት ወደ የት ገባ ይላል። ኧረ በማርያም እስኪ አስቡ። 30 ዓመታችን ነው፣ 40 ዓመታችን ነው፣ 50 ዓመታችን ነው፣ ይሄው 60 ዓመታችን ነው። ዛሬም ድረስ ግን ክርስቶስን እየተከተልን ያለ ነው። ዛሬም ድረስ ግን በዚች ቤተ ክርስቲያን ቅጽር ውስጥ እየተመላለስን ያለ ነው። ዛሬም ድረስ ግን በአባቶቻችን ስም የምንምለውና የምንገዘተው ያ በ3 ዓመቱ ቅዱስ ቂርቆስ የከፈለውን ዋጋ መክፈል እንኳ ሳንችል ነው። ግድ የለም የግዴታ ክርስቶስን ለማምለክ ለመውደድ፣ በቃሉ ለማረፍ፣ ርስቱንም ለመውረስ እሳት ላያስፈልግም ይችላል። ደግሞም አንችለው። እንኳን ሰዎች ለእኛ ያቀጣጠሉትን እሳት ይቅርና ይኸው በራሳችን ላይ ክብሪት ጭረን በኃጢአት ነፍሳችንና ስጋችንን እያቃጠልን ነው። በኃጢአት የማይጠፋ እሳት፣ የማይበርድ እሳት እኛንም ልጆቻችንም ቤተሰቦቻችንም አገራችንንም የሚያቃጥል የኃጢአት እሳት ማጥፊያው ንስሐ ሆኖ ሳለ፣ መደምሰሻው ንስሐ ሆኖ ሳለ፣ ድል መንሻው ስጋውና ደሙ ሆኖ ሳለ ዛሬም ድረስ ያልጠፋ የኃጢአት እሳት በአይምሮአችን ላይ ሰርጾ በልባችን ላይ በቅሎ ሕሊናችንን አውሮ ይኸው እንዘምራለን፣ ይኸው ኪዳን እናደርሳለን፣ ይኸው ወንጌል እንማራለን። ግን ድል መንሻውና ማጠቢያው ንስሐና ስጋውና ደሙ ሆኖ ሳለ ዛሬም ተለይተናል።
ማን ይርዳን? ማን ይርዳን? ጌታ ሆይ እኔ እንደ ቅዱስ ቂርቆስና እንደ ቅድስት ኢየሉጣ ደፍሬ ዋጋም ከፍዬ አንተን የማመልክበት እና አንተን የምከተልበት የክርስትና ቁመና የለኝምና እባክህን እርዳኝ በሉት። ማን ይርዳን? አረ በማርያም ማን ይርዳን? እግዚአብሔር ይርዳን። እናት ተመልከቱ፣ እናት ክርስቶስን ለመካድ ፈልጋ ሳይሆን እኔ ኑሬአለሁ አለች። እናት እኔ ኑሬአለሁ፣ እኔ ክፉንና ደጉን አይቻለሁ፣ እኔ አግብቼ ልጅም ወልጃለሁ፣ ይህንን ልጄ በ3 ዓመቱ እንዴት የፈላ ጋን ውስጥ ይዤው ገባለሁ ብላ የክርስቶስን ፍቅር ችላ ብላ ሳይሆን ክፉና ደጉን የማያውቀው ብዙም የሚጠብቀውን ልጅዬ እንዴት እገባለሁ ብላ ወደ ኋላ ፈገፈገች። የክርስቶስን ፍቅር ችላ ብላ አይደለም፣ መከራውም አስደንግጧት አይደለም። ያመለከችውና የተከተለችውን ጌታም እስከ ጋኑ ድረስ ስለሆነም አይደለም። የ3 ዓመት ልጇ በዛ በሚንቀለቀለውና እንደ ክረምት መብረቅና ነጎድጓድ ወደሚጮኸው ይዛ መግባት ስለከበዳት ምን አለች? ወደ ኋላ ፈገፈገች። ያ የ3 ዓመቱ ብላቴና ግን ጥብኢከ እምንፈጽም ገድለነ፣ እናቴ ሆይ ስለ እኔ ብለሽ እንደሆነ አምናለሁ። የኔ የወደፊት ዕጣ ፈንታዬ ምን ሊሆን እንደሚችል አስበሽ ወደ ኋላ እየተመለሽ መሆኑን አውቃለሁ። ግን የጀመርነው ክርስትና እኮ የምንጨርሰው እንጂ ግን የጀመርነው ገድል ደግሞ መሃል ላይ አድርሰነው ሌላ ሰው የሚጨርሰው ሳይሆን እኛ የምንጨርሰው ስለሆነ ተከተይ ብሎ የእናቱን ቀኝ እጅ ይዞ ወደሚንቀለቀለውና እንደ ክረምት ነጎድጓድ ወደሚጮኸው ጋን ይዟት ገባ። ከ3 ዓመት በላይ የሆናችሁ ከወላጆቻችሁ ጋር እየኖራችሁ ያላችሁ ወጣቶች ኦርቶዶክሳውያን ወንድሞቼና እህቶቼ ዛሬም እንኳ ሳይቀር ወላጆቻችሁ ቤተሰቦቻችሁ ወዴት ይዘዋችሁ እንዲሄዱ ትፈልጋላችሁ? ብዙ ጊዜ ለወላጆቻችሁ የምታቀርቡት ጥያቄ ምንን እንድታዩ ይሆን? የትስ እንድትደርሱ ይሆን? የትኛውንና ማንንስ ማየት እየፈለጋችሁ ይሆን? ያ የ3 ዓመቱ ብላቴና የእናቱን ቀኝ እጅ ይዞ ወደ ክርስቶስ ፍቅር እንደ ጎተታትና እንደ ሳባት እሁድ ለኪዳንና ለቅዳሴ በወራዊና በዓመታዊ ክብረ በዓል እናቴ ሆይ ደክሞሽ ይሆናል እኔን ለማሳደግና ስለ እኔም ለመኖር የከፈልሽው ዋጋ እና ፊትሽም በእኔ እንደ ጠቆረና እንደ ታመምሽ አውቃለሁ። ከሁሉም በላይ የሚበልጠው የክርስቶስ ፍቅር ነውና እናቴ ሆይ ለቅዳሴ ተነሺ፣ እናቴ ሆይ ለጉባኤ ተነሺ፣ እናቴ ሆይ ለቅንነትና ለሰላም ለፍቅር ተነሺ፣ እናቴ ሆይ የክርስቶስን ለማወጅ ተነሺ፣ የሚያሳርፈን እርሱ ነው ብላችሁ እናቶቻችሁን ቀስቅሳችሁ ጎትታችሁ ስባችሁ ያመጣችሁ አባት ወንድሞቼና እህቶቼ ካላችሁ እስኪ እጃችሁን አውጡና ንገሩኝ። ብዙ ጊዜ እኔ እናቴን የምጠይቃት ቤተ ክርስቲያን ይዛኝ እንድትሄድ ነው የምትሉ ወንድሞችና እህቶች ካላችሁ እስኪ እጃችሁን አውጡና ንገሩኝ። በታምር አይደለም። ብዙዎቻችን የምንጠይቀው የገንዘብ ጥያቄ እዚህ መጠን ለመመጾትም አይደለም፣ እዚህ መጠን አስራት ለመክፈልም አይደለም። ብዙዎቻችን ለወላጆቻችን የምናቀርበው የገንዘብና የጉዞ ጥያቄ በጎ ተግባር ላይና ነዳያንን አግዘን ለማብላትና ለማጠጣት አይደለም።
ብዙዎቻችን ለወላጆቻችን የምናቀርበው ጥያቄ አለፍ ሲል ሶደሬ፣ ቀረብ ሲል ደግሞ አዲስ አበባ ውስጥ ባሉ መዝናኛዎች ሕይወታችንና ውሏችንን ለማሳለፍ ነው። ግን ደግሞ ይሄው የ3 ዓመቱ የእናቱን ቀኝ እጅ ይዞ በክርስቶስ የሚከፈለውን ዋጋ ሁሉ ለመክፈል በሰማዕትነት የከበረውን የሕፃኑ የሰማዕቱ ቅዱስ ቂርቆስን ዓመታዊ በዓል እያከበርን ነው። ራሳችሁን ጠይቁ። እናቱን ይዞ እጇን እየጎተተ ወደ የት ገባ? በማርያም ወደ የት ገባ? የጓደኛችሁን እጅ እያያዛችሁ ማታ ማታ ናይት ክለብ የምትገቡ፣ የጓደኞቻችሁን ሐሳብ ሰርቃችሁ ጠምዛችሁ ሺሻ መደብ ላይ የምታስቀምጡ፣ የጓደኞቻችሁን አእምሮ ይዛችሁ ጊዜያችሁንም ሰርቃችሁ በማይጠቅማችሁ ቦታ ላይ ተስማምታችሁ ጊዜያችሁን፣ ዕድሜያችሁን፣ ክርስትናችሁን የምታበላሹና የምታቆሽሹ ወንድሞቼና አባቶቼ፣ መያያዝ፣ መጓተስ፣ መተሳሰብ ወደ ቤተ ክርስቲያን እንዲሆንልን የአባቶቻችን አምላክ ሁላችንን ይርዳን። እልል ብላችሁ አንድ ያመስግኑት እግዚአብሔርን። ለእግዚአብሔር ቃል ግቡ። ከዚህ በኋላ ሰው ከጠራው፣ ከዚህ በኋላ ሰው ከጎተቱ፣ ከዚህ በኋላ ጓደኛ ከያዝኩ፣ ከዚህ በኋላ ሰው ከሳብ ወደ ቅዱስ ገብርኤል ቤት ነው ብላችሁ እስኪ ወስኑ። እጇን ይዞ እየጎተተ እየሳበ ተከተኝ ብሎ በፈላው በኬሚካል በታገዘው መርዝ በተቀላቀለበት እንደ ክረምት ነጎድጓድ በሚሰማው ገባ። ያ የደስታ መልአክ፣ ያ ከእግዚአብሔር እየተላከ ለትውልድ ለእናታችን ቅድስት ድንግል ማርያም ጸጋን የተመላብሽ ሆይ ደስ ይበልሽ ያለው የ5500 ዘመን በጨለማ በሞት ጥላ ውስጥ ለነበረ ሕዝብ ጌታና መድኃኒት እንደተወለደ ያበሰረው፣ ያ በሰዎች ዘንድ እንደ ነቀፌታ በሰዎች ዘንድ እንደ ደረቅ ትታይ የነበረችውን ቅድስት ኤልሳቤጥን ደስታ ያበሰረው፣ ያ በግብፅ በረሃ እናታችን ቅድስት ድንግል ማርያምን ከፊት ለፊት እየቀደመ መንገድ ይመራ የነበረው የደስታ መልአክ ዛሬም እኔና እናንተንም ከምናየውና ከማናየው እየጠበቀን ያለው የደስታው መልአክ ቅዱስ ገብርኤል በዛ ንፍር ውሃ ውስጥ አብሯቸው ገባ። ክብርና ምስጋና ለእግዚአብሔር ይሁን። ካዲያ መልአኩ በክፉ ጊዜ እንዲደርስልን እንፈልግም ይሆናል። ሲያድጠን እንዲያነሳንም እንዲደግፈንም እንፈልግም ይሆናል። ስንታመም በጸበሉ በአማላጅነቱ እንዲታደገንም እንፈልግ ይሆናል። ከሕመማችን አስቀድሞ በጤናችን ጊዜ፣ ከዳጣችን አስቀድሞ በቁመናችን ጊዜ፣ ከማጣታችን አስቀድሞ በማግኘታችን ጊዜ፣ ከሽምግልና አስቀድሞ በወጣትነታችን ጊዜ በአማላጅነቱ እንመነው። ያኔ ቀድመናል፣ ይከተለናል፣ በመከራችንም ጉድጓድ ገብቶ ያወጣናል። ክብርና ምስጋና ለቅዱስ ገብርኤል ይሁንልን። እንግዲያውስ እናንተንም እንደዚህ በሉት፣ ጌታዬ ሆይ እባክህን መልአኩ ቅዱስ ገብርኤልን ልከ በማልወጣበት ጉድጓድ ውስጥ ገብቼ፣ በማልከፍለው ዕዳ ውስጥ ገብቼ፣ የማልጨርሰው ኑሮ ጀምሬ እባክህን መውጣት ከብዶኛልና፣ እባክህን መነሳት ከብዶኛልና፣ እባክህን መመለስ ማገገም ከብዶኛልና
መልአክህን ልከህ አድነኝ በሉት። ብዙዎቻችን እንደ ቅዱስ ቂርቆስና እንደ ቅዱስ ኢየሉጣ የሚታይ ድምፁ የሚያስፈራ ከፊታችንና ከኋላችን ባናይም ቅድም እንደነገርኋችሁ ብዙ የሚያቃጥለን፣ ብዙ የሚያቆስለን፣ ብዙ ጊዜ ብዙ እረፍት የሚያሳጣን በነፍስና በሥጋችን አለና እባክህን መልአኩ ቅዱስ ገብርኤል ሆይ አንተ አናንያ፣ አዛርያ፣ ሚሳኤልን ብቻ ተልከ እንዳላዳንክ አውቃለሁ። መልአኩ ቅዱስ ገብርኤል ሆይ ሰማይቱ ቅዱስ ቂርቆስንና ኢየሉጣን ብቻ አድነ ተልከ በአማላጅነት ዛሬም እንዳለህና አገልግሎትን እንዳላቋረጥክ አውቃለሁ። እባክህን አውጣ ይበሉት። እባክህን እርዳ ይበሉት። ምክንያቱም የኛ የክርስትና ሕይወት እንጂ ዛሬ እየተዳከመ የመጣው እርሱማ ሁልጊዜም በእግዚአብሔር ፊት ነው። ክብርና ምስጋና ለእግዚአብሔር ይሁን። አብሯቸው ገባ። ያ እንደ ነጎድጓድ ያጓራ የነበረው ድምፁ እነሱን የወረወሩ እና ጋኑ ውስጥ ያስገቡ የነበሩ ሰዎችን እንኳ ሳይቀር ያደነቁር የነበረው ጸጥ አለ። ክብርና ምስጋና ለእግዚአብሔር ይሁን። ዛሬም በአንድም በሌላ መንገድ በመካከላችን ዛሬም በአንድም በሌላ መንገድ ቅዱስ ቂርቆስና ቅድስት ኢየሉጣ እንደገቡበት ፍልውሃ የሚያቃጥለን፣ የሚያቆስለን፣ የሚለያየን ነገር በዝቷልና አድነን በሉት መልአኩ ቅዱስ ገብርኤልን። እስኪ አድነን በሉ ሁላችሁ። አረ በማርያም አድነን በሉ። ጌታዬ ሆይ መልአኩ ቅዱስ ገብርኤልን ልከ ትዳሬን አድነው፣ ልጆቼን አድናቸው፣ ኑሮዬን አቅልለው፣ ሸክሜን አንሳው፣ ልቤን ለቃል ክፈለው፣ አይምሮዬን በቃል ያዘው በሉና ለመልአኩ ቅዱስ ገብርኤል ከፍ ያለ ምስጋና አቅርቦልኝ። አይዟችሁ፣ ድካማችንን ያውቃል እሱ፣ መሸነፋችንን ያውቃል እሱ። ስለዚህ ከፊታችን እርሱ እየቀደመ እሳቱን እያነሳ ጨለማውን እየከፈለ የሚያስፈርኑን እያባረረ እንቅፋታችንን እያነሳ ይሄው ከነ ድካማችን ቤቱን ሞልተናል። እልል ብላችሁ አንድ ያመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ካዲያ የተከበራችሁ የተወደዳችሁ ኦርቶዶክሳውያን ወንድሞቻችንና እህቶቻችን፣ አባቶቻችንና እናቶቻችን እሳት እንዲያገኘን አንመኝም። በእኛ የተነሳ ስለ እኛ ከእምነታችን የተነሳ እሳትም ከፊታችን እንዲቀጣጠል በዚህ ልክና በዚህ ሁኔታ የሚፈትነንም ጠላት እንዳይኖር ሁልጊዜ እንጸልያለን። ደግሞም የግዴታ እንደ ሰማዕቱ ቅዱስ ቂርቆስና ቅድስት ኢየሉጣ ይህንን ዋጋ ካልከፈላችሁ ገነትም አትገቡም፣ መንግሥተ ሰማያትንም አትወርሱም የሚለን ጨካኝ አምላክ የለም። ካዲያ ከነትዳራችን፣ ካዲያ ከነጉልበታችን፣ ካዲያ በተሰጠን የጊዜ ጸጋ ውስጥ ሆነን አደራ ፍቅሩ እንዳያዝንብን፣ አደራ የተከፈለልን ዋጋ እንዳያንስብን፣ አደራ ሰማዕቱ ቅዱስ ቂርቆስና ቅድስት ኢየሉጣ ያጸኗት ደግሞም በደማቸው ከፍ ያደረጓት ቤተ ክርስቲያን ውስጥ ነውና ያለነው። ፍቅራችን ሳይቀዘቅዝ አምልኮታችንም ወደ ኋላ ሳይቀር በትጋትና በየማለዳው በየጠዋቱ ንስሐ እየገባን
ቅዱስ ሥጋውና ክቡር ደሙን ተቀብለን ከሰማዕቱ ቅዱስ ቂርቆስ ቅድስት ኢየሉጣ ጋራ በቀኝ እንድንቆም ማን ይርዳን? አረ በማርያም ማን ይርዳን? ግን እኛን ከኢየሉጣ ከቅዱስ ቂርቆስ ጋር የሚያቆም አዎ ቤተ ክርስቲያናችን እሷ ናት። እነሱ ያገለገሉባት ናት። አዎ እምነታችንም እነሱ ያመኗት ናት። አዎ የተከተሉት ፍቅርም ያመኑትም ጌታ እኛ የምናምነው ጌታ ነው። ግን እኛ ከነሱ ጋር የሚያቆም የክርስትና ማንነት ይኖረን ይሆን? ግን እኔና እናንተን ከሰማዕቱና ከቅዱስ ቂርቆስ ጋራ በኋላቸው የሚያስከትል በዘላለማዊ ብርሃን ውስጥ የሚያሳልፍና የሚያኖር ልብ ይኖረን ይሆን? እስኪ በድንግል ማርያም ራሳችሁን ተመልከቱ። ልብ ይኖረን ይሆን? ማንነት ይኖረን ይሆን? ቅንነትና በጎነትን የተሞላ የነፍስና የሥጋ አካላዊ ማንነት ይኖረን ይሆን? ካዲያ እንዴት ነው? እንዲያው ዘክሮም ከመብላቱ በላይ ጸበልም ከማዘጋጀቱ በላይ በስማቸውም ክርስትና ስያሜ ከመሰየምም በላይ እንዲያው ውሃውም ቀርቶ እሳቱም ቀርቶ የሰማዕትነት ዋጋ መክፈልም ቀርቶ ከነትዳራችንና ከነማንነታችን እንድናከብረው ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ስለነበረን ጊዜ ሁሉ ማን የተመሰገነ ይሁን። በመጨረሻም ነፍሴን በማን አሳርፍልኝ? አረ ተናገሩ። በክርስቶስ። ሁልጊዜም እንደዚህ በሉ። ጌታ ሆይ ኢትዮጵያን በክርስቶስ አሳርፋት። ጌታ ሆይ ኢትዮጵያን በሰላምና በፍቅር ጎብኛት። ጌታዬ ሆይ እኔና እነሱ የሚለውን ማንነት ቅረፍላት። ጌታዬ ሆይ የቤተ ክርስቲያናችንን የሕይወት የአገልግሎት ጉዞ ሁሉ አስፋ። ጌታዬ ሆይ ዛሬም የሚጎበኙን ሰማዕታት ብዙ ናቸውና እነሱንም አክብር። ክብርና ምስጋና ለእግዚአብሔር ይሁን።